ሰላም ተማሪዎች እንደምን አላችሁ? ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ 5.2.2 ስለ ጋሜቶጀነሲስ የምንመለከት ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ ስለ ጋሜቶጀነሲስ ነው የምናየው። So what's gametogenesis የሚለውን ነገር ስንመለከት it's the process where of formation and development of specialized degenerative cells. ጋሜቶጀነሲስ የምንለው ሂደት ምን አይነት ሂደት ነው? የመራቢያ ህዋሳት የሚፈጠሩበት ኦኬ እና የሚዳብሩበትን ሂደት ነው ማለት ነው። ሶ ጋሜትስ የምንላቸው የመራቢያ ህዋሳት በሴቶች ኦኦሳይትስ የምንላቸው the egg cells ናቸው። the sperm ደግሞ በወንዱ በኩል ነው። ሶ እነዚህን የዳበረ እንቁላልና የዳበረ የወንድ የመራቢያ ህዋስ the sperm already ተፈጥሮ ከነበሩ ባይፖቴንሻል ፕሪሞዲያል ጀርም ሴልስ ለዚህ ብቁ ከሆኑ ህዋሳት የሚመረቱበት የሚፈጠሩበት እና ደግሞ የሚያድጉበትን ሂደት ነው ማለት ነው ጋሜቶጀነሲስ የምንለው። So gametogenesis is a process where a haploid daughter cell is formed from a diploid mother cell through meiosis. እዚህ ባለፈው በዩኒት ፎርም ትዝ ይላችሁ ከሆነ ስለ cell division ስናወራ meiosis cell division አለ ብለን አይደለ? So the meiosis cell division is the sex cells which are the sperm እና the egg cells formed የሚሆኑበት የሚፈጠሩበት የህዋስ መከፋፈያ መንገድ ነው ብለን አይደለ? So በጋሜቶጀነሲስም ሂደት ጊዜ 2n የነበረ የማደር ሴል የእናት ህዋስ በማዮሲስ ሂደት ወደ ሃፕሎይድ ዶተር ሴል የሚከፋፈልበት እና እነዚህ ዶተር ሴልስ ሃፕሎይድ የሆኑ ዶተር ሴልስ የሚፈጠሩበት ሂደት ነው ማለት ነው። So this process is called spermatogenesis in males. በወንዶች ይሄንን የጋሜቶጀነሲስ ፕሮሰስ ስፐርማቶጀነሲስ እንለዋለን። ከስሙ እንደምንረዳው ስፐርምስ ፎርምድ የሚሆኑበት ሂደት ስለሆነ and as the spermatozoa is formed produced ማለት ነው and oogenesis ደግሞ in females oogenesis እንለዋለን ምክንያቱም ኦቫ ፕሮዲውስ የሚደረግበት ሂደት ስለሆነ ማለት ነው። በመጀመሪያ ስለ ስፐርማቶጀነሲስ እንዴት አድርጎ ነው the sperm cells produced የሚደረጉት የሚለውን እንመልከት። so ቀደም ብለን እንዳልነው the spermatogenesis የምንለው is the process by which the haploid end spermatozoa develops from the germ cell in the seminiferous tubules of the testes. ይህ ሂደት ምን የሚፈጠርበት ነው? ሃፕሎይድ የሆኑ ስፐርም ሴልስ ከጀርም ሴልስ የሚያድጉበትን ሂደት ነው ማለት ነው። ኦኬ የሚፈጠሩበትን ሂደት ነው ማለት ነው። ሶ እዚህ ቴስትስ ውስጥ የምናገኛቸው መዋቅሮች አሉ ብለናል። የወንድ ዘር ፍሬ ውስጥ የምናገኛቸው እነዚህ seminiferous tubules እነሱ ናቸው ይህንን ጀርም ሴልስ የሚያመርቱት። ከዛ ጀርም ሴል the sperm ዴቨሎፕ የሚያደርግበትን ሂደት ነው ማለት ነው ስፐርማቶጀነሲስ የምንለው። And male gamete production starts at puberty and takes place in the testes. የወንድ ልጅ የመራቢያ ህዋሳት መመረት የሚጀምሩት በጉርምስና ጊዜ ነው እና ይሄ ደግሞ የሚከሰተው የት ውስጥ ነው? በወንድ ልጅ ፍሬ ውስጥ ነው ማለት ነው። የዘር ፍሬ ውስጥ ነው and the testes ነው. And the testes also produce the male hormone called androgen which is a testicular hormone. በተጨማሪም ይሄ የወንድ ልጅ የዘር ፍሬ the testes ወይም ቆለጥ ያልነው ቀደም ብለን ከዚህ እነዚህን የመራቢያ ህዋሳት ከማምረት በተጨማሪ የተለያዩ እንደ ቴስቶስትሮን ያሉ አንድሮጅን ሆርሞንስ ይመነጫሉ። የሚያመነጨውም ይሄው አካል ነው ማለት ነው። and in the testes ያሉት seminiferous tubules የምንላቸው ጥቃቅን የተጠቀለሉ ቱቦ መሰል መዋቅሮች ሽፋናቸው በውስጣዊ ሽፋናቸው ከጀርሚናል ኤፒቴሊየም የተሰራ ነው የሚባል መዋቅር እነሱ ናቸው ማለት ነው the sperm cellsን ፕሮዲውስ የሚያደርጉት የሚያመርቱት። And the majority of cells here are cuboidal and called primordial germ cells or PGCs. So እዚህ in the seminiferous tubules የምናገኛቸው ህዋሳት የኪዩብ ቅርጽ ያላቸው ህዋሳት ናቸው አብዛኞቹ እና ምን ተብሎ ይጠራሉ? primordial germ cells እንላቸዋለን። ኢማቹር የሆኑ ያልዳበሩ ልክ ደግሞ ሲዳብሩ ማቹርድ ሲሆኑ ወደ sperm cells የወንድ የመራቢያ ህዋሳት የሚያድጉትን ህዋሳት ነው ማለት ነው primordial germ cells የምንላቸው። then ምን ይከሰታል? during puberty this immature የሆኑ male germ cells ያልዳበሩ የወንድ የመራቢያ ህዋሳት they undergo successive mitotic and meiotic divisions to produce sperm ማለት ነው። መጀመሪያ ቁጥራቸውን ለመጨመር በማይቶሲስ የመባዣ መንገድ ራሳቸውን ያባዙና then በማዮሲስ ደግሞ
ዳይፕሎይድ የነበረው የመራቢያ ጀርም ህዋስ በማዮቲክ ሴል ዲቪዥን ዳይፕሎይድ ይሆንና the sperms produced ይሆናሉ ማለት ነው። at the end የወንድ የዘር የመራቢያ ህዋሳት ይፈጠራሉ ማለት ነው። And the diploid primordial germ cells are present in the lining of the seminiferous tubules of testes. እነዚህ ያልዳበሩት የመራቢያ ህዋሳት ዳይፕሎይድ የሆኑት ማለት ነው። በማዮሲስ ሂደት ሃፕሎይድ ያልሆኑት የመራቢያ ህዋሳት የት ውስጥ ነው የምናገኛቸው? in this epithelium ያልነው ላይኒንግ ጀርሚናል ኤፒቴሊየም ያልነው ላይኒንግ ውስጣዊ ሽፋናቸው ላይ ነው የምናገኛቸው እነዚህን ህዋሳት in the seminiferous tubules ውስጥ ማለት ነው። በወንድ የዘር ቆለጥ ውስጥ የምናገኛቸው ናቸው። እነዚህ እንደምታያቸው tubules ቀጫጭን ቱቦዎች ናቸው። እነዚህ ውስጣዊ ላይኒንጋቸው ኤፒቴሊየም ጀርሚናል ኤፒቴሊየም የምንለው ላይ ነው የምናገኛቸው። እዚህ ከዚህ ነው ማለት ነው እነዚህ primordial germ cells ዴቨሎፕ የሚያደርጉት into the matured sperm cells። ከነዚህ ጋር አብሮ ደግሞ ምን እናገኛለን? the Sertoli cells የምንላቸው እናገኛለን። so these are cells which are tall and somatic። እነዚህ ደግሞ የመራቢያ ህዋሳት ሳይሆኑ ኖርማል ህዋሳት ናቸው። ረዣዥም የሆነ የሰውነት ህዋሳት ናቸው። ተግባራቸው ምን ማድረግ ነው? they help in the nourishment of the developing sperms። ካለመዳበር ወደ መዳበር እያደጉ ያሉትን የወንድ የመራቢያ ህዋሳትን የሚመግቡ ኖሪሽ የሚያደርጉ ህዋሳት ናቸው። and they are also called nurse cells እንላቸዋለን። okay the Sertoli cellsን the nurse cellsን ብለን እንጠራቸዋለን ማለት ነው። okay የተለያዩ ናቸው ከመራቢያ ህዋሳት ተለይተው የምናገኛቸው መጋቢ ህዋሳት ናቸው ማለት ነው። እያደጉ ያሉትን የመራቢያ ህዋሳት የወንድ የመራቢያ ህዋሳት የሚመግቡ so at sexual maturity ለወሲባዊ ብስለት አንድ ወንድ ልጅ ከደረሰ በኋላ ምን ይሆናል? the undifferentiated primordial germ cells or the PGCs of the seminiferous tubules እዚህ seminiferous tubules ውስጥ የምናገኛቸው ያልዳበሩ የመራቢያ ህዋሳት ምን ማድረግ ይጀምራሉ? they divide ራሳቸውን ማባዛት ይጀምራሉ ማለት ነው በብዙ so they divide several times by mitosis በምንለው የደም መከፋፈያ መንገድ ራሳቸውን ያባዛሉ። የሚያደርጉት is to produce large number of sperm mother cells ነው። የነዚህን እናት የመራቢያ ህዋሳት ብዙ ለማድረግ ነው በማይቶሲስ ሂደት የሚራቡት። እንደዚህ የተራቡትን mother cells we call them spermatogonia. so this spermatogonia የምንላቸው mother cells they are diploid cells. okay and they possess 46 chromosome ማለት ዳይፕሎይድ ናቸው ማለት 46 ክሮሞዞም ነው የሚይዙት ማለት ነው። and then they go through mitotic division። እነዚህ ስፐርማቶጎኒያ የመራቢያ ህዋሳት በማይቶቲክ ሴል ዲቪዥን ይባዛሉ። ከዛ እነሱ ተባስተው የሚገኘው ደግሞ ምን እንለዋለን? የሚገኙት የመራቢያ ህዋሳትን the primary spermatocytes እንላቸዋለን ማለት ነው። so this primary spermatocytes again በማዮሲስ ሴል ዲቪዥን they undergo this meiosis cell division እና they form ከዳይፕሎይድነት ወደ ሃፕሎይድ ወደ ሆኑ ህዋሳት ይፈጠራል ማለት ነው። okay so this ሃፕሎይድ የሆኑ ህዋሳቱን የመራቢያ ህዋሳት እንላቸዋለን secondary spermatocytes እንላቸዋለን ማለት ነው። so each of the secondary spermatocytes has this 23 chromosome ማለት ነው። ሃፕሎይድ ናቸው ማለት ነው። ሙሉ 46 ክሮሞዞም ያላቸው ህዋሳት ሳይሆን የሚሆኑት የሱ ግማሽ 23 ክሮሞዞምስ ያላቸው ሃፕሎይድ የመራቢያ ህዋሳት ነው የሚሆኑት ማለት ነው። spermatocytes the secondary spermatocytes then ምን ይከሰታል? the second mitotic division ደግሞ happen ያደርጋል occur ያደርጋል ከማን ከነዚህ ከሰከንደሪ spermatocytes ማለት ነው። so እዚህ ጋር ግልጽ ነው የሚገባው ነገር when we say spermatocytes immature የሆኑ እያደጉ በማደግ ላይ ያሉ በመዳበር ላይ ያሉ የመራቢያ ህዋሳት የወንድ የመራቢያ ህዋሳትን ነው okay fully develop ያላረጉ so ከፕራይመሪ spermatocytes በማዮሲስ የመጀመሪያው meiosis division ተካሂዶ the secondary spermatocytes ይፈጠራሉ ብለናል which have got the end half haploid የሆኑ haploid የሆነ ክሮሞዞም ያላቸው የመራቢያ ህዋሳት immature የሆኑ ማለት ነው ያልዳበሩ fully ያልዳበሩ ህዋሳት then እነዚህ ደግሞ the secondary spermatocytes ደግሞ undergo ሲያደርጉ this again another mitotic division which is the second mitotic division happens ሲያደርግ ምን produce ያደርጋሉ? they produce
4 እኩል የሆኑ ሃፕሎይድ ስፐርማቲድስን ፎርም ያደርጋሉ ማለት ነው። አገን ስፐርማቲድስ እንዲሁ ከስፐርማቶሳይትስ ከሰከንደሪ ስፐርማቶሳይትስ ዴቨሎፕ የሚያደርጉ የመራቢያ ህዋሳት ናቸው። ሞላላ ቅርጽ ያላቸው ናቸው። ነገር ግን ፉሊ ቴል እዚህ ጋር እንደምታዩት የስፐርም ጭራው የሌላቸው መዋኘት የማይችሉ የፉሊ ያላደጉ የወንድ የመራቢያ ህዋሳት ናቸው ማለት ነው። ሶ እነዚህ ስፐርማቲድስ ፎርምድ ይሆናሉ። then ከስፐርማቲድስ ምን ትራንስፎርምድ ይሆናሉ ሲያድጉ በደንብ the spermatids are transformed into the spermatozoa or the sperm by the process of the spermiogenesis ማለት ነው። spermiogenesis በምንለው ሂደት እነዚህ ማቹርድ ኢነፍ የሆኑና ስፐርም ፎርምድ ይሆናል ማለት ነው። ፉሊ ማቹርድ የሆነ የወንድ የዘር መራቢያ ህዋስ ይፈጠራል ማለት ነው። ቴል ያለው መዋኘት የሚችል እና በደንብ ማቹርድ ያደረገ ስፐርም ሴል ይፈጠራል ማለት ነው። ኦኬ ሶ this is the step of spermatogenesis ማለት ነው። የወንድ የዘር መራቢያ ህዋስ ፉሊ ዴቨሎፕ የሚያደርጉት በዚህ መልኩ ነው። so finally they will develop into the mature spermatozoa ማለት ነው። የዳበረው በደንብ ያደገ የወንድ የመራቢያ ህዋስ ይሆናሉ which we call the sperm cells ማለት ነው። and this maturation of the sperm cell እነዚህ sperm cell የሚያድጉበት የሚዳብሩበት ቦታ የት ነው ብለናል ቀደም ብለን it takes place in the epididymis so እዚህ epididymis የምንለው የወንድ የመራቢያ አካል ውስጥ ነው ማለት ነው። እነዚህ sperm cells የሚዳብሩት ማቹርድ የሚሆኑት አሁን ባልነው የተለያዩ ሂደቶች አማካኝነት and now let us look at as oogenesis በሴቶች ልጆች ውስጥ እንዴት ነው እንቁላል የመራቢያ ህዋሳት የሚመረቱት የሚለውን ደግሞ እንመልከት። so oogenesis is the development of female egg cells found in the outermost layer of the ovaries germ cell oogenesis የምንለው ደግሞ የትኛው ሂደት ነው? በሴት ልጅ ውስጥ የሚከናወን ሂደት ነው። የሴት እንቁላል ህዋሳት የት ቦታ ነው የሚገኙት? በመጀመሪያ የእንቁላል እጢ ወይም ደግሞ የእንቁልጢ የውጨኛው ሽፋን ላይ የሚገኙት የፊሜል ኤግ ሴልስ የሚያድጉበት የሚዳብሩበትን ሂደት ነው ማለት ነው oogenesis የምንለው። ኦኬ so the outermost layer of the ovaries germ cell oogonium እንለዋለን። so oogonium የምንለው ላይ ነው ማለት ነው የምናገኛቸው the egg cells then ከነዚህ egg cells it ends with 1 to 2 million cells in the embryogenesis ምን ማለት ነው ይሄ? unlike males ከወንዶች በተለየ መልኩ ሴት ልጆች ወይም ሴቶች በህይወት ዘመናቸው ሊኖራቸው የሚችለውን የእንቁላል መጠን ይዘው ነው የሚወለዱት ከ1 እስከ 2 ሚሊየን ማለት ነው። ወንዶች ግን በእድሜ ዘመናቸው የሚያመርቱ ናቸው። okay they produce sperm continuously ሴቶች ግን already ስንፈጠር ሊኖረን የሚችሉትን እንቁላሎች ይዘን ነው የምንፈጠረው ማለት ነው። so እነዛ እንቁላሎች ዴቨሎፕ የሚያደርጉበትን ሂደት ነው ማለት ነው oogenesis የምንለው። so during oogenesis መጀመሪያ ምንድን ነው happen የሚያደርገው? there will be a primary oocyte development ይኖራል። የመጀመሪያ ደረጃ እድገት ይኖራል ማለት ነው በእነዚህ በሴት የመራቢያ እንቁላል ላይ okay and that begins with meiotic division በማዮሲስ ሂደት ነው ይሄ የመጀመሪያ ደረጃ እድገት የሚፈጠረው። ከዛ ምን ይሆናል? ኦኬ ይሄ happen የሚያደርገው አንድ ሴት ልጅ even ከመወለዷ before birth ነው ማለት ነው። ይሄ oogenesis happen የሚያደርገው ማለት ነው የሚፈጠረው። ከዛ የመጀመሪያ ደረጃ እድገት ካደረገ በኋላ ይቆማል ማለት ነው። so the oogenesis arrests division as it develops in the follicle and gives rise to haploid cell oocyte of a smaller polar body called oogenesis okay ከዛ ያቺ ሴት ልጅ ተወልዳ የጉርምስና እድሜ እስከምትደርስ ድረስ ያቆማል እድገቱን። ልክ የጉርምስና እድሜ ላይ ስትደርስ እንደ ፎሎኪል ሆኖ ያድጋል ማለት ነው። እሱን የሚንከባከበውና የሚመገበው ቀረጢት ውስጥ ሆኖ ሳክ ላይክ መዋቅር ነው ፎሊክል እዛ ውስጥ ሆኖ ያድጋል ማለት ነው። so ደግሞ ማስተዋል ያለብን ነገር ከወንዶች spermatogenesis ለየት የሚያደርገው oocyte meiosis ዲቫይድ ሲያደርግ ህዋሱ
አንኢኳል ሆኖ ነው ዲቫይድ የሚያደርገው። አንድ ላርጅ ኦሳይት በደንብ ማቹር ማድረግ የሚችል የሴት መራቢያ ህዋስና ሌላኛው ደግሞ ስሞለር ፖላር በዲ ሆኖ ማለት ነው። ኦኬ ሶ ዲስ ስሞለር ፖላር በዲ የምንላቸው አነስተኛ የሆነ ሳይቶፕላዝም ያላቸው ዩዥዋሊ ደግሞ ዲጀነሬት አድርገው ተበላሽተው ምን የሚሆኑ ናቸው ማለት ነው። ይሄ የሚወገዱ ናቸው ማለት ነው። ኦኬ ሶ the smaller polar bodies ይወገዳሉ። ግን ኦልሬዲ በሌላኛው በኩል ደግሞ ፎርምድ የሆኑት the large eggs matured ሆነው እነሱ ናቸው ማለት ነው ወደ ኤግ ሴልስ ዴቨሎፕ የሚያደርጉት ፉሊ ማቹርድ ወደሆነ የሴት ልጅ የመራቢያ እንቁላል ህዋስ የሚያድጉት ማለት ነው። ስለዚህ በአጠቃላይ ከፊገር 5.11 we could see spermatogenesis እና oogenesis እንዴት እንደሚመስል ማለት ነው። ኦኬ ሶ ስፐርማቶጀነሲስ ላይ እንዳልነው መጀመሪያ ስፐርማቶጎነም የምንላቸው ያልዳበሩ የወንድ የመራቢያ ህዋሳት በማይቶሲስ ቁጥራቸውን ይጨምራሉ። ከዛ እነሱ የጨመሩት ደግሞ የመራቢያ ህዋሳት በፕራይመሪ ማዮሲስ ሂደት በመጀመሪያ ደረጃ ማዮሲስ ሂደት የባዙና ሀፕሎይድ የሆኑ ሴኮንደሪ ስፐርማቶሳይትስን ይሰጣሉ። ኦኬ በግማሽ ክሮሞዞም ነምበራቸው የቀነሰ ህዋሳት ማለት ነው። ከዛ ሴኮንደሪ ስፐርማቶሳይትስ አጌን ሁለተኛ ደረጃ ማዮሲስ ደግሞ ያካሄዱና ሴኮንደሪ ማዮሲስ ተካሂዶ the spermatids በደንብ ፉሊ ዴቨሎፕ ያላደረጉ ስፐርም ሴልስ that lack the tails ፎርሜድ ይሆናሉ ማለት ነው። ኢኳል የሆኑ 4 ሀፕሎይድ ስፐርማቲድስ ፎርሜድ ይሆናሉ። then the spermatids ዴቨሎፕ ሲያደርጉ ፉሊ into the sperm ያድጋሉ ማለት ነው። ቴል ያላቸው መዋኘት የሚችሉ ፉሊ የወንድ የመራቢያ ህዋሳት ይፈጠራሉ ማለት ነው ብለናል። ኦጀነሲስ ጊዜ ደግሞ አገን ከወንዶች ለየት ባለ መልኩ አንደኛ የሴት ልጅ ስትወለድ ሊኖራት የሚችሉትን እንቁላሎች ይዛ ነው የምትወለደዋለን። ፕላስ ደግሞ ኦጀነሲስ ፕሮሰሱ የሚጀምረው ከመወለዷ በፊት ነው አለን። ኦኬ the primary oocyte ፎርሜድ የሚያደርጉት ከመወለዷ በፊት ነው ማለት ነው። ኦኬ ሶ this የማቹርድ ያላደረጉ ህዋሳቶቿን የእንቁላል ህዋሳቶቿን ኦጎኒየም እንላቸዋለን። እነሱ በማይቶሲስ ቁጥራቸውን ይጨምራሉ እና ፕራይመሪ ኦሳይትስን ፎርሜድ ይሆናል በማዮሲስ then እዚህ ላይ አሬስት ያደርጋል ይቆማል ማለት ነው። ቢፎር በርዝ እንዳለው ከዛ አፍተር በርዝ ከተወለደች በኋላ እና የጉርምስና እድሜ ላይ ከደረሰች በኋላ አጌን በማዮሲሱ ኮንቲኒው ያደርግና ሁለተኛ ደረጃ ኦሳይትስ ፎርሜድ ሆነው ከዛ ነው ማለት ነው እንዳልነው እንደ ወንዶች ኢኳል የሆኑ ሀፕሎይድ ሴልስ ሳይሆኑ አንድ ላርጅ አንድ ስሞለር ፖላር በዲ ፎርሜድ እየሆነ ስሞለር ፖላር በዲስ ዲጀነሬት እያደረጉ እየተወገዱ ላርጀር ዋንስ ወደ ፉሊ ዴቨሎፕ ወደ ያደረገ ማቹርድ ኤግ ያድጋል ማለት ነው። ኢን ፎሊክል ያድጋል። ከዛ እንቁላሉ መለቀቅ ባለበት ጊዜ በውጻት በኦቭሌሽን ጊዜ እንቁላሉ ይለቀቃል። ዱሪንግ ሴክሹዋል ኢንተርኮርስ የወንድ ስፐርም ጋር በመገናኘት ጽንሰት የሚፈጠረውን ነው ፈርቲላይዝድ የሆነ ኤግን የምናገኘው ብለን ልንረዳ እንችላለን ከዚህ ፊገር። ሶ ኦል ኢን ኦል ጋሜቶጀነሲስ የምንለው ቦዝ ስፐርማቶጀነሲስን እና ኦጀነሲስን አንድ ላይ አድርገን ነው ማለት ነው። የወንድ የመራቢያ ህዋስ የሚፈጠርበትን ሂደት እንዲሁም ደግሞ የሴት የመራቢያ ህዋስ የሚፈጠርበትን ሂደት አንድ ላይ ነው ማለት ነው። እሺ አሁን ኢንኳሪ ቤዝድ አክቲቪቲ 5.5 እንስራ። ሶ ምን አንድ ነው የምታደርጉት በዚህ አክቲቪቲ ድሮ a diagram of the gametogenesis structure የጋሜቶጀነሲስን የሚያብራራ ምስል ትስላላችሁ and you will describe the differences between spermatogenesis and oogenesis የኤግ ሴል ፎርም የሚደረጉበትንና እንዲሁም ስፐርም ሴል ፎርም የሚደረጉበትን ታብራራላችሁ። ልዩነታችሁ ደግሞ ምን እንደሆኑ በዲያግራም ትገልጻላችሁ። and then you present this homework or the activity to the class and discuss ለክፍል ጓደኞቻችሁ ታቀርቡና ትወያዩበታላችሁ ማለት ነው። so their difference ምን ብለናል? ያን ዲያግራም ከሳላችሁ በኋላ spermatogenesis is the formation of male gametes አይደል? የወንድ የመራቢያ ህዋሳት የሚፈጠሩበት ሂደት ነው፣ the process ነው ስፐርም ሴልስ የምናገኝበት። and oogenesis ደግሞ it's the formation of female gamete የሴት የመራቢያ አካል the ova ወይም the egg develop የሚያደርግበት ሂደት ነው ብለናል አይደል? so spermatogenesis happen የሚያደርገው occur የሚያደርገው የት ነው? testis ውስጥ ነው። የወንድ ልጅ ዘር ፍሬ ውስጥ ነው
ኢንሳይድ ዘ ቴስትስ ዜር ኢዝ ሴሚኒፈረስ ቲዩብልስ የምንላቸው መዋቅሮች አሉ ብለናል። እዛ ውስጥ ነው ሀፕን የሚያደርገው ይሄ ሂደት። ኤንድ ኢን ዘ ፊሜል ኦቫሪስ ውስጥ ነው እንቁልጤ ውስጥ ነው ማለት ወይም እንቁላል እጢዎች ውስጥ ነው ይሄ ሀፕን የሚያደርገው። ኤንድ ኢት ስታርትስ አት ፒውበርቲ። ኦኬ ወንዶች ላይ ስናይ this spermatogenesis ሂደቱ የሚጀምረው በጉርምስና ጊዜ ነው። ነገር ግን unlike that of the males, females ላይ it starts before birth, okay, in the fetal life ማለት ነው። በእናታችን ሆድ ውስጥ ሴት ልጆች ገና በእናት ማህፀን ውስጥ እያለች ነው ማለት ነው የሚጀምረው። ከዛ አሬስት ያደርግና ያቆምና at puberty ደግሞ ይቀጥላል ማለት ነው ሂደቱ። okay, and continuity እንዴት ነው? it's continuous throughout reproductive life። በህይወት እስካለ ድረስ አንድ ወንድ ልጅ የሚቀጥል ነው ስፐርም ሴል የመመረቱ ነገር። ይሄኛው ደግሞ የሚያቆምበት ጊዜ አለ ማለት ነው። and when we see the number of gametes produced የሚመረቱትን የመራቢያ ህዋሳት ቁጥር ስንመለከት one primary spermatocyte produces 4 functional sperms። 4 ሀፕሎይድ የሆኑ ተመሳሳይ የመራቢያ ህዋሳት ነው የሚመረቱት ከመጀመሪያው ደረጃ ስፐርማቶሳይት ከምንለው ካልዳበረ የወንድ መራቢያ ህዋስ ውስጥ ፕሮዲዩስ የሚደረገው። and when it comes to the females oogenesis process ላይ ከአንድ ፕራይመሪ ኦሳይት ኦሳይት እና ስፐርማቶሳይት እንግዲህ ያልዳበሩ ገና በማደግ ላይ ያሉ ስፐርማቶሳይት የወንድ የመራቢያ ህዋስ ነው and oocyte የሴት የመራቢያ ህዋስ ነው። so during oogenesis only one functional ovule ነው ፕሮዲዩስ የሚደረገው። ሌላኛው ፖላር በዲ ይሆናል። አነስተኛ የሆነ ሳይቶፕላዝም ያለው አናሳ የሆነ አካል ይሆንና ዲስኢንተግሬት የሚያደርግ ፓርት ነው ብለናል። only one functional ovule ነው ማለት ነው ፕሮዲዩስ የሚደረገው። and የማዮሲስ ህዋሱ የሚባዛበትን መንገድ ስናይ ፉሊ ኮምፕሊትድ የሚሆነው አንድ ስፐርም ከመለቀቁ በፊት ነው። ወደ ፌሜልስ ደግሞ ስንመጣ ማዮሲስ ቱ ኮምፕሊት የሚያደርገው only after fertilization ነው ማለት ነው። okay, which means ጽንሰት ከተፈጠረ በኋላ ነው። because the secondary oocyte ከተፈጠረ በኋላ it arrest ያደርጋል ያቆማል ቀጣዩን ስቴጅ። ልክ fertilization ከተከሰተ በኋላ ነው ደግሞ again the meiosis to happen የሚያደርገው ማለት ነው። and the size of the gametes small አነስተኛ የሆኑ ሞታይል ስፐርምስ ናቸው። ኦኬ አነስተኛ የሆነ ሳይቶፕላዝም ያላቸው የሚንቀሳቀሱ ተንቀሳቃሽ ስፐርምስ ናቸው። እዚህ ደግሞ ላርጅ ነን ሞታይል ማተንቀሳቀስ እና ብዙ አባንደንት የሆነ ሳይቶፕላዝም ሰፋ ያለ ሳይቶፕላዝም አካል ያላት ህዋስ ነው ማለት ነው። የሚፈጠረው እንቁላል ህዋስ ነው ማለት ነው እዚህ ጋር oogenesis መጨረሻ ላይ የሚገኘው። and production rate በቀን ውስጥ ብዙ ነው የሚመረተው። okay, millions could be produced daily. ግን usually one ovule ነው is released per menstrual cycle። በየወር አበባ ዑደት አንድ ኦቪዩም ብቻ ነው የሚለቀቀው። okay, ለጽንሰት ዝግጁ የሆነች እንቁላል የሚለቀቀው አንዴ ነው። okay, per menstrual cycle. and the duration is short about ከ64 እስከ 74 days ነው አንዴ የተፈጠረ ህዋስ የሚቆየው የወንድ የመራቢያ ህዋስ sperm cell። and when we see oogenesis እንዳልነው ከመወለድ በፊት የጀመረ ሂደት ሆኖ እስከ ሜኖፖዝ የሴት ልጅ እስከምታረጥበት ጊዜ ድረስ የሚቀጥልበት ሁኔታ ነው ማለት ነው ያለው። so this way we could differentiate spermatogenesis እና oogenesis ያላቸውን ልዩነት። all right, now let's look at phases of the menstrual cycle። የወር አበባ ዑደት ደረጃዎችን ደግሞ አሁን እንመልከት። so the menstrual cycle is the process of discharge of blood and other things through the vagina of a woman። የወር አበባ ዑደት የምንለው የምንን ሂደት ነው? አንድ ሴት ልጅ በየወሩ ደም ታስወግዳለች through her vagina ማለት ነው። okay, every month from puberty to menopause excluding pregnancy ማለት ነው። ሴት እርጉዝ ካልሆነች በስተቀር በየወሩ የጉርምስና እድሜ ላይ ከደረሰችበት ጊዜ ጀምሮ ደምን በብልቷ በኩል የሚወጣበት ሂደት ነው ማለት ነው the menstrual cycle. and it's a natural periodical process that brings changes in the female reproductive system። ተፈጥሯዊ የሆነ በየወሩ የሚደጋገም ሂደት ነው። የተለያዩ ለውጦችን በሴቶች የመራቢያ አካል ውስጥ የሚያስከትል ማለት ነው። እንዲሁም በዚህ የተነሳ በሚፈጠረው ሂደት የተነሳ አንድን ሴት ለእርግዝና ዝግጁ የሚያደርጋት ሂደት ነው ማለት ነው which is responsible for the
pregnancy ይሄ ማለት ነው it includes changes that occur in the ovary ማለት ነው በሴት ልጅ እንቁልጤ ወይም እንቁላል እጢዎች ላይ ለውጥ ይከሰታል በየወሩ and also the uterine wall simultaneously ማለት ነው እንዲሁም ደግሞ የማህፀን ግድግዳ ላይ የሚከሰት ለውጥ አለ ማለት ነው as a result of change in the level of hormones in the blood ይሄ ደግሞ የሚከሰተው በተለያዩ የንጥረ ፈሳሾች መጠን መቀያየር አማካኝነት ነው ማለት ነው ሶ በዚህ የተነሳ እንዴት ሴት በየወሩ የምታየው ዑደት አለ ማለት ነው የደም ፍሰት አለ ሶ ስለ menstrual cycle ስናወራ ሁለት significant የሆኑ ዋነኛና ጉልህ የሆኑ ሁኔታዎች ይፈጠራሉ ኦኬ በሴቶች የመራቢያ አካላት ላይ ማለት ነው የመጀመሪያው ክስተት is the release of a single ovum from one of the ovaries ከሁለት አንዱ እንቁላል እጢ እንቁላል የመለቀቅ ክስተት ነው የመጀመሪያው ማለት ነው and the second is that the uterine endothelium is prepared for a plantation of fertilized ovum ሁለተኛው ክስተት ደግሞ የማህፀን ግድግዳ ራሱን ለእርግዝና ወይም ደግሞ ለሚፈጠር ጽንስ አመቺ ቦታ ለመሆን የሚዘጋጅበት ክስተት ነው ማለት ነው ኦኬ መጥቶ ኤኒ እዚህ ጋር ተለቆ የነበረችው ኦቪዩም in case fertilized ከሆነች ዝግጁ የሚሆንበት ሂደትም ነው ማለት ነው ክስተቱ ይሄ ነው ማለት ነው so this menstrual cycle አንድ ሴት በየወሩ የወር አበባ እንድታይ የደም መፍሰስ እንዲኖራት የሚያደርገው ምክንያቱ ምንድነው ካለን ከዚህ ጋር አያይዘን then if the ovum is not fertilized ከሁለት አንዱ እንቁላል እጢ የለቀቃት እንቁላል fertilized ካልሆነ or ደግሞ ጽንሰት ካልተፈጠረ በዚህ በማህፀን በኩል ስፐርም ገብቶ ጽንስ ካልተፈጠረ ምን ይሆናል the lining is released which results in menstruation ምን ይሆናል እዚህ ጋር ተዘጋጅቶ የነበረው የማህፀን ግድግዳ ሼድ ማድረግ ይጀምራል መፍረስ ይጀምራል ኦኬ ያኔ ሲፈርስ በደም መልክ ነው ማለት ነው በቫጃይና በኩል በሴት ልጅ ብልት በኩል የሚወቀደው so this menstruation occurs when the uterine lining sheds resulting in blood that exits the body via the vagina ማለት ነው ስለዚህ እንቁላል ተለቆ ነበረ የማህፀን ግድግዳ ዝግጁ ሆኖ ነበር ነገር ግን ጽንሰት አልተፈጠረም ምክንያቱም ጽንሰት ቢፈጠር መጥቶ ማህፀን ግድግዳ ላይ ነበረ ኢምፕላንት የሚያደርገው ራሱን የሚታክለው ለማድረግ ዝግጁ የሚያደርገው ግን ደግሞ ምንም አይነት የተፈጠረ ጽንሰት ስላልነበረ ተዘጋጅቶ የነበረው የማህፀን ግድግዳ ሼድ ያደርጋል ይፈርሳል ማለት ነው ሲፈርስ በደም መልክ በቫጃይና በኩል ይወቀዳል ያንን ነው በየወሩ የሚፈስ ደም ፍሰት ወይም menstrual cycle የምንለው and the duration of the cycles averages about 28 days and የዚህ የmenstrual cycle የወር አበባ ዑደት ጊዜው በአማካኝ በየ28 ቀን ነው ዑደቱን የሚደግመው however the period that might differ in different women can range from 20 days to 45 days ነገር ግን ከሴት ወደ ሴት ሊለያይ ይችላል ከአንድ ሴት አንድ ሴት በየ20 ቀን ዑደቱ menstrual cycle ሊሆን ይችላል or በ45 ቀንም አለ okay so this duration የሚለያየው ይሄ duration የሚለያየው ከምን ጋር የተገናኝቶ ሊሆን ይችላል ከሴት ልጅ የፈርታይል የመሆኗ ጊዜያት ጋር ተለያይቶ ሊሆን ይችላል it may a decrease it may is caused by a decrease in that of this fertility so events of the menstrual cycles are phases of follicular phase ovulation phase luteal phase እና menstruation የምንላቸው በአንዲት ሴት የወር አበባ ዑደቷ ጊዜ የሚከሰቱ አራት ዋነኛ የምንላቸው ክስተቶች ወይም ደረጃዎች አሉ so እነሱን እንመልከት so የመጀመሪያው phase ደረጃ is the follicular phase የምንለው ነው it's the event when the anterior pituitary produces and secretes estrogen ይሄ የመጀመሪያው ደረጃ ምን የሚከሰትበት ነው አምራችን ውስጥ የምናገኘው pituitary gland የፒቱተሪ እጢ okay የሱ ክፍል ምን ያመነጫል it produces follicle stimulated hormone የምንለው ንጥረ ፈሳሽ ያመነጫል ያ ሆርሞን ሄዶ እዚህ ኦቫሪ ውስጥ የሚገኙትን the follicles stimulate ያደርጋቸዋል okay ያነቃቃቸዋል okay then ቀደም ብለን እንዳልነው እዚህ ኦቫሪ ውስጥ የምናገኛቸው follicles they are sac like structure አይደል እንደ ቀረጢት ሆነው ገና ያልዳበሩ የሴት ልጅ እንቁላልን የሚይዙ ናቸው እና ኖሪሽ የሚያደርጉት ያንን እንቁላል የሚመገቡት ተገቢው ኒውትሪየንትስ የሚሰጡት ናቸው then አንዱ follicle በደንብ ዶሚናንት ሆኖ ካደገ ምን ያደርጋል estrogen የሚባል ሆርሞን ያመነጫል then ያ estrogen ሆርሞን ምን ያደርጋል as a negative feedback mechanism okay it inhibits again ሄዶ brain ጋር ተጨማሪ the
ፎሊክል ስቲሙሌትድ ሆርሞንን እንዳያመነጭ ይነግረዋል ማለት ነው። then the pituitary gland ይህንን ፎሊክል ስቲሙሌትድ ሆርሞንን ማመንጨት ያቆማል which means ሌሎቹ ፎሊኪውልስ አያድጉም ማለት ነው። ስለዚህ አንዱ ብቻ ያድጋል። okay so this prevents the growth of other follicles ማለት ነው። ስለዚህ በዚህኛው ፌዝ በዚህኛው ስቴጅ አንደኛ ጊዜው የሚሆነው አንዲት ሴት የወር አበባዋ ከሄደበት ውጽአት እስከሚከናወንበት ጊዜ ያለው ጊዜ ነው the follicular phase የምንለው። በዚህ ጊዜ ኤስትሮጅን ሌቨል ከፍ ይላል ብለናል ኦልሬዲ አንዱ ፎሊክል ግሮ ካደረገ በኋላ then the FSH ደግሞ ስቲሙሌት ያደርጋል አይደል? መጀመሪያ FSH ነው ስቲሙሌት የሚያደርገው። ከዛ አንዱ ፎሊክል ስቲሙሌት ከተደረገ በኋላ መልሶ ኤስትሮጅን ስለሚያመነጭ this follicle ሄዶ the estrogen ሄዶ ያስቆማል and then egg mature ይደረጋል ማለት ነው አይደል? ምክንያቱም እንደ ፎሊኩል ያለ አንዱ ፎሊኩል ግሮ አደረገ ማለት ውስጡ ያለችው ኤግንም በደንብ አርጎ ኖሪሽ ያደርጋታል ይመገባታል then that egg mature የሚያደርግበት ጊዜ ነው and the uterine lining በዚህ ጊዜ ደግሞ የማህፀን ግድግዳም እንዲሁ ራሱን የሚያዳብርበት ጊዜ ነው። ከዛ ከፎሊኩላር ፌዝ ቀጥሎ የምናገኘው ፌዝ is the ovulation phase ነው። okay it's an event when ovulation takes place in the midway through the cycle dates 12 to 14 ይሄኛው ደግሞ ከፎሊኩላር ፌዝ ቀጥሎ የምናገኘው ክስተት ነው። በዚህ ጊዜ ኤስትሮጅን ሆርሞን ከፎሊክል የተመረተው ኤስትሮጅን ሆርሞን ንጥረ ፈሳሽ አጌን ሄዶ anterior pituitary gland ጋር ሄድና ምን እንዲያመነጭ መልእክት ያስተላልፋል። ኒውትላይዚንግ ሆርሞን የምንለውን ንጥረ ፈሳሽ እንዲያመነጭ ያደርገዋል ማለት ነው። so as a positive feedback ይሄ ሉቲናይዚንግ ሆርሞን ሄዶ አጌን at the ovary egg release እንዲደረግ ያዛል ማለት ነው። okay as a positive feedback to the surge the release of an egg or secondary oocyte as ovulation በዚህ ጊዜ ኦቫሪ ውስጥ ዴቨሎፕ አድርጋ የነበረችው አንዷ እንቁላል the secondary oocyte ትለቀቃለች ማለት ነው። okay ውጽአት እንለዋለን። ውጽአት የሚከሰትበትን ጊዜ ኦቭዩሌሽን እንለዋለን። ከኦቫሪ ማቹርድ የሆነ ኤግ the secondary oocyte ወደ ፋሎፒያን ቲዩብ የሚለቀቅበትን ፌዝ ነው ማለት ነው this ovulation phase ምንለው። so at this phase luteinizing hormone ይመረታል by the pituitary gland የፒቱተሪ ግላንድ ላይ የተመረተው luteinizing hormone ሄዶ ኦቫሪ ላይ ovulation happen እንዲያደርግ ያዛል which means the follicles burst ያደርጉና ያስወጣሉ ማለት ነው ይለቁታል ማለት ነው ማቹርድ የሆነውን ኤግ the secondary oocyte then በዚህ ጊዜ ነው ማለት ነው highest fertility period የምንለው አንድ ሴት ፈርታይል የምትሆንበት ልጅ ጽንስ ሊፈጠርበት የሚችለው ጊዜ ይሄ ነው ማለት ነው። so the egg travels for a potential fertilization ማለት ነው ወደ ፋሎፒያን ቲዩብ የማህፀን ቱቦ የሚለቀቅበት ሂደት ነው ማለት ነው። ከኦቭዩሌሽን ቀጥሎ we do have the luteal phase የምንለው ደግሞ ክስተት ነው ያለው። so ይሄ ጊዜ ምን ይሆናል the rupture follicle develops into a slowly degenerating corpus luteum ከውስጡ ማቹርድ የሆነ ኤግን የለቆ የነበረው ፎሊክል okay ruptured ሆኖ ተቀዶ የነበረው ፎሊክል ወደ ምን ስትራክቸርነት ያድጋል ተባስቶ ወደ ኮርፐስ ሉቲየም ወደ ምንለው ስትራክቸር መዋቅር ይቀየራል ማለት ነው። then the corpus luteum ምንን ሆርሞኖችን ያመነጫል it secretes high level of progesterone ከፍተኛ የሆነ የፕሮጀስትሮን ሆርሞን መጠን እንዲመነጭና እንዲሁም በአነስተኛ መልኩ ደግሞ ኤስትሮጅን ሆርሞንም እንዲመነጭ ያደርጋል ማለት ነው ያመነጫል ማለት ነው። okay so all in all during the luteal phase exactly after ovulation ነው happen የሚያደርገው okay around 14ኛው ቀን ላይ mid cycle 28 ሳይክል ከሆነ የምናወራው ኖርማሊ 14ኛው ቀን ላይ happen የሚያደርግ ነው okay and this because of the corpus luteum produced ስለሚሆን ከruptured cone follicles እነዚህ corpus luteum structures they produce high progesterone ከፍተኛ የሆነ የፕሮጀስትሮን መጠን ያመነጫሉ and ስለዚህ በዚህ የተነሳ it prepares the implant for implantation or triggers menstruation ማለት ነው። የፕሮጀስትሮን በከፍተኛ መጠን መመረቱ የማህፀን ግድግዳ ራሱን ጽንስን ለመቀበል ዝግጁ ጽንስ መቶ ኢምፕላንት እንዲያደርግ ዝግጁ ያደርጋል ማለት ነው። then both the estrogen እና progesterone hormone ሄደው ማህፀን ላይ አክት ያደርጉና እነዚህ ንጥረ ፈሳሾች ቲክን እንዲሆን የማህፀን ግድግዳ
the endometrial lining እንዲወፍር ጽንስን መሸከም በደንብ እንዲችል ያዘጋጁታል ማለት ነው። in preparation for pregnancy in case ተለቃ የነበረችው በኦቭሌሽን ጊዜ ተለቃ የነበረችው እንቁላል ከስፐርም ጋር ፊውዝ አድርጋ ጽንሰት in case ከተፈጠረ በሚል ዝግጁ ሆነው ይጠብቃሉ ማለት ነው። እንዲጠብቅ ያዘጋጁታል ማለት ነው። ኦኬ ቲክን ያደርጉታል። and at the same time ሌላ ምንድነው ተግባራቸው? they inhibit the secretion of follicle stimulating hormone and luteinizing hormone ማለት ነው። እነዚህ ሁለት ሆርሞኖች ሄደው ፒቲተሪ ላይ ሞር እንዳይመነጩ መመረታቸው እንዲቆም መልእክት ያስተላልፋሉ ማለት ነው። this both hormones okay so that they prevent any follicle from developing በዚህ ምክንያት ሌላ ተጨማሪ ደግሞ ፎሊክል ዴቨሎፕ እንዳይዳብር ይከላከላሉ ማለት ነው። ምክንያቱም ኦሬዲ ዴቨሎፕ አድርጎ የተለቀቀ እንቁላል ስላለ ማለት ነው። they are waiting till any fertilization happens ከሚያደርግ ድረስ እየጠበቁ ማለት ነው። ኦኬ ከሉቴል ፌዝ ቀጥሎ ያለው ፌዝ is the menstruation phase ነው። ኦኬ ይሄ ደግሞ የወር አበባ የሚታይበት የሚከሰትበት ደረጃ ነው። so in the menstrual cycle በዚህ በወር አበባ ዑደት ወቅት what we call menstruation phase የምንለው ምን ሲሆን ነው? if fertilization occurs እዚህ ጋር እንቁላሏ ተለቃ ግብረ ስጋ ግንኙነት ተፈጥሮ ስፐርም መጥቶ እንቁላሏን ፊውዝ ካደረገና ፈርቲላይዜሽን ጽንሰት ከተፈጠረ ኤምብሪዮ ዴቨሎፕ ያደርጋል ያድግና መጥቶ የት ራሱን ይተክላል ኢምፕላንት ያደርጋል ይቀብራል እንደ ኤንዶሜትሪየም የማህፀን ግድግዳ ውስጥ ራሱን ያስተካክልና ኢምፕላንት ያደርጋል። ኦኬ then በዛው ልክ ደግሞ ሆርሞንስ ሪሊዝ ይደረጋሉ። የተለያዩ ንጥረ ፈሳሾች ይለቀቃሉ ምን ሜንቴን ለማድረግ ሰስቴን ለማድረግ ለማቆየት the corpus luteumን ሰስቴን ለማድረግ ማለት ነው። ምክንያቱም the corpus luteum ሲቆይ ነው እነዛ ፕሮጀስትሮን እና ኤስትሮጅን ያላቸው ሆርሞኖች የሚኖሩት የሚመነጩት። እነሱ ደግሞ ይሄንን የማህፀን ግድግዳ ለጽንስን ለማሳደግ አመች እንዲሆኑ ቲክን የሚያደርጓቸው ሆርሞንስ ስላሉ the corpus luteum ሜንቴንድ ይሆናል። ነገር ግን if fertilization fails እዚህ ጋር የተለቀቀችው እንቁላል ጋር ስፐርም መጥቶ ፊውዝ አድርጓት ጽንሰት ካልተፈጠረ ግን ምን ይከሰታል? the corpus luteum ኤስትሮጅን እና ፕሮጀስትሮንን ያመነጭ የነበረው ስትራክቸር ዲጀነሬት ያደርጋል ይሞታል። ኦኬ ተበላሽቶ ይሞታል። then በዚህ የተነሳ ኤስትሮጅን እና ፕሮጀስትሮን ሌቨላቸው ድሮፕ ያደርጋል ይወርዳል። and this corpus luteum ወደ ምን ይቀየራል? ወደ corpus albinos የምንለው ስትራክቸር ወደ ምንለው ስትራክቸር ይቀየርና after 2 weeks ነው ይሄ የሚቀየረው the corpus albinos after 2 weeks ይቀየርና through time ከጊዜ ወደ ጊዜ እዛ ኦቫሪውስ ይጣፋል ማለት ነው። ኦኬ and endometrium በዚህም የተነሳ endometrium ተዘጋጅቶ የነበረው የማህፀን ግድግዳ ተጠብቆ አይቆይም ማለት ነው። ኦኬ it's not maintained longer and its layer is eliminated from the body as menstrual blood or period በዚህ ጊዜ ተዘጋጅቶ የነበረው የማህፀን ግድግዳ ተጠብቆ ስለማይቆይ ጽንሰት የለም ጽንስ የሚሸከመው ስለሌለ ራሱን ሼድ ያደርጋል ማለት ነው። ኦኬ ይገፋል ይፈርሳል። ስለዚህ በደም መልክ through the vagina ይወገዳል ማለት ነው። so that's what we call period or menstrual blood የወር አበባ ብለን የምንጠራው ይህንን ክስተት ነው ማለት ነው። so the menstrual phase ከ3 እስከ 7 ቀን ሊቆይ የሚችልበት ደረጃ ነው። and also low estrogen እና progesterone ይኖራል እነዚህ ሁለቱ ሆርሞኖች ምክንያቱም the corpus luteum degenerate ስለሚያደርጋለን and again the uterine lining ሼድ የሚያደርግበት የማህፀን ግድግዳ ራሱን የሚገፍበት እና የሚፈራረስበት ጊዜ ነው። ስለዚህ ለአዲስ ኒው ሳይክል ዝግጁ የሚሆንበት ነው ማለት ነው። የፈረሰው የማህፀን ግድግዳ በደም መልክ ተወግዶ so from figure 5.12 ስለ menstrual cycle መገንዘብ እንችላለን። as you can see this is the endometrial wall የማህፀን ግድግዳ የሚመስለውን ነው የሚያሳየን እዚህ ጋር ያለው የግራፉ ፓርት and you can see this estrogen እና progesterone hormone ሌቭላቸው እንዴት እንደሚቀያየር so here is the follicular phase and this is the luteal phase. okay so during the follicular phase the follicles የሚያድጉበት ከዛ አንዱ follicle dominant የሚሆንበትና የሚያድግበት በዛ በኔጌቲቭ ፊድባክ ሜካኒዝም ደግሞ ሄዶ again in the pituitary gland more FSH እንዳይመረት በማድረግ አንዱ follicle ብቻ ዴቨሎፕ የሚያደርግበት ፌዝ ነው አለን። ከዛ during the ovulation phase ዴቨሎፕ አድርጎ የነበረው follicle ውስጥ again the secondary oocyte
which is develop mature ያደረገችው ኤግ ትለቀቃለች አለን ውጻት ያልነው ፌዝ and then ከውጻት በኋላ the luteal phase አለ during the luteal phase ያችን እንቁላል ለቆ የነበረው ፎሊክል ወደ ኮርፐስ ሉቴም ይቀየራል ያ ኮርፐስ ሉቴም ደግሞ እነ ኤስትሮጅን እና ፕሮጀስትሮን ሆርሞኖችን ስለሚያመነጭ እነዚህ ሁለት ሆርሞኖች የማህፀን ግድግዳን በደንብ አድርገው ቲክን ያደርጋሉ ከዛ at the end during the menstruation cycle ወይም the menstruation phase ላይ ደግሞ ተዘጋጅቶ የነበረው ኢንዶሜትሪየም ጽንሰት ባለመፈጠሩ ምክንያት ተዘጋጅቶ የነበረው የማህፀን ግድግዳ ሲፈርስና በደም መልክ ሲወገድ ነው ማለት ነው ብለን በዚህ ወይ አራቱን ፌዞች መጠቅለል እንችላለን okay after seeing the menstrual cycle phases menstrual ወራዋ ዑደት ወቅት የሚኖሩትን አራት ፌዞች ካየን በኋላ let's see the feedbacks to menstrual cycle በዚህ በዑደቱ ጊዜ የሚመነጩ ሆርሞንስ አሉ አይደል እንደ ኤስትሮጅን እና ፕሮጀስትሮን እነዚህ ሆርሞኖች በኦቫሪስ የሚመነጩት ሆርሞኖች እንዴት አድርገው ነው እነዚህ ንጥረ ፍራሾች መልሰው ደግሞ በግብረ መልስ መልኩ አእምሮን ጋር የሚመነጩትን ደግሞ ሆርሞንስ የሚቆጣጠሩትና ሬጉሌት የሚያደርጉት የሚለውን ነው የምናየው ማለት ነው ኦኬ ሶ በአጠቃላይ አራት ዋና ሆርሞንስ ይመነጫሉ በዚህ ዑደት ወቅት አንደኛው እስካሁን ሜንሽን አድርገን ያልነበረው ጎናዶትሮፒን ሆርሞን የምንለው አለ በአእምሯችን ሃይፖታላመስ በምንለው አካል የሚመነጭ ሆርሞን ነው እዚህ ሆርሞንም ደግሞ ጥቅሙ ምንድነው ሄዶ ስቲሙሌት ማድረግ ነው አንቴሪየር ፒቱይተሪ ግላንድ ነው ኦኬ this anterior pituitary gland እና FSH እና luteinizing hormone ማመንጨት እንዲችል ማነቃቃት ነው ማለት ነው የዚህ ሆርሞን ተግባሩ ሌላኛው ደግሞ follicle stimulating hormone ብለን ያልነው አለ ሌላኛው ሆርሞን luteinizing hormone ብለው አለ በፒቱይተሪ አማካኝነት የሚመነጩ ሆርሞንስ ናቸው ንጥረ ፈሳሾች ናቸው and finally we have seen estrogen እና progesterone የምንላቸው ደግሞ ሆርሞንስ አሉ ብለናል from the ovaries የሚመነጩ so እነዚህ አራቱ ሆርሞንስ እንዴት አድርገው ነው ይሄንን ዑደት የሚቆጣጠሩት የሚለው ነው ማለት ነው የምናየው so estrogen hormone promotes the secretion of ovulation of the menstrual cycle so ለምሳሌ when we see the estrogen hormone ovulation ውጻት እንዲከናወን የራሱ የሆነ አስተዋጽኦ አለው ኦኬ በmenstrual cycle ይሄ የሚሆነው እንዴት ነው during the days to 12 to 14 ከ12ኛው እና እስከ 14ኛው ቀን ተመርቶ የነበረው estrogen okay this happens during the late follicular phase ማለት ነው ምን ፕሮቫይድ ያደርጋል it provides the positive feedback okay ሲቃ ተመርቶ የነበረው estrogen positive feedback ይኖረዋል ማለት ነው አወንታዊ የሆነ ግብረ መልስ ይኖረዋል ሄዶ የአእምሯችን ሃይፖታላመስ ክፍል ላይ more gonadotropin ሆርሞንም እንዳመነጭ ያደርጋል and again anterior pituitary glandም እንዲሁ more luteinizing hormone እንዲመነጭ ያስደርጋል ማለት ነው so በተዘዋዋሪ luteinizing hormone መነጨ ማለት there will be a rupture of follicle then the egg the secondary oocyte release ትደረጋለች which we call ovulation ብለን የምንጠራው ማለት ነው okay so it provides positive feedback to hypothalamus and pituitary gland to accelerate the production of estrogen leading to ovulation በተዘዋዋሪ መልኩ ቀጥታ directly ባይሆን ovulation ኦፓን ዲያርግ የሚያደርገው ግን ሄዶ አእምሮ ላይ ያሉትን ሃይፖታላመስ እና anterior pituitary glandዎችን የሚያመነጯቸውን እንደ luteinizing hormone እና gonadotropin ሆርሞንን ስለከፍ ስለሚያደርጉ በከፍተኛ ደረጃ እንዲያመነጩ ስለሚያደርግ then egg ከfollicles released እንዲሆኑ ነው ovulation happen እንዲያደርግ ያደርጋሉ ማለታችን ነው እዚህ ጋር ሌላኛው ደግሞ progesterone hormone ምን ውስጥ ነው የሚካተተው ብለናል it's involved in the menstrual cycle and promotes gestation or the carrying of the fetus ነው after ovulation ውጻት ከተከናወነ በኋላና እንቁላል ከተለቀቀ በኋላ ምን happen ያደርጋል እንቁላሉን አሳድጎት የነበረው the follicle changes into the corpus luteum አይደል ያ corpus luteum progesterone ከፍተኛ የሆነ progesterone ሆርሞን ያመነጫል እንዲሁም ደግሞ በአነስተኛ መልኩ ኤስትሮጅን ያመነጫሉናል so the progesterone ምንድነው የሚያደርገው ሄዶ the endometrium the lining of the uterus የማህፀን ግድግዳን ቲክን ማድረግ ለእርግዝና ዝግጁ ማድረግ ጽንስን መሸከም እንዲችል ዝግጁ የማድረግ ስራ ነው የሚሰራው ማለት ነው so በዚህ ጊዜ the endometrial receptivity ይጨምራል ጽንስን ለመቀበል ዝግጁ ይሆናል favors embryo implantation በተገቢው መልኩ ጽንስ መጥቶ መተከልና መቀበር እንዲችል ዝግጁ ይሆናል and cervical mucus እንዲሁ ከማህፀን የሚወጣ ፈሳሽ የሚወፍርበት ጊዜ ነው again
ሚልክ ፕሮዳክሽንም የሚነቃቃበት ጊዜ ነው ማለት ነው። ኢን ኬዝ ፈርቲላይዜሽን ሀፕን ካደረገ በሚል ዝግጅት የሚያስደርገው ይሄ ፕሮጀስትሮን ሆርሞን ነው። እርግዝና ከተፈጠረ ምን ይሆናል? እና ጽንሰት ከተፈጠረ እዛ ማህፀን ውስጥ አታችድ ኢምፕላንት አድርጎ ያድጋል። then the uterus wall dilation continues by contracting and stretching until the birth of a baby. then የማህፀን ግድግዳ መስፋት ይጀምራል። ከዛ ደግሞ መኮማተርና መለጠጥ ይጀምራል ልክ ልጅ እስከሚወለድ ድረስ ማለት ነው። so this happens if fertilization happen አድርጎ ጽንሰት ከተፈጠረ ነው። ካልተፈጠረ ደግሞ menstruation cycle ላይ የምናውቀው የmenstruation ፌዝ ይመጣል ማለት ነው። ሼድ ያደርጋል፣ በደም መልክ ይወገዳል። ተዘጋጅቶ የነበረው የማህፀን ግድግዳ የምትለውን ፖይንት ነው ማለት ነው የምናየው በዚህ ሴክሽን። ከዚህ ቴብል 5.6 ደግሞ የmenstrual cycleን መጠቅለል እንችላለን። and the phases አንድ ላይ ሰመራይዝ ማድረግ እንችላለን፣ መከለስ እንችላለን። so the phases the menstrual cycle አለ፣ the menstrual phase አለ። I'm sorry ይሄ ከ1 እስከ 4 እስከ 7 ቀንም ሊቆይ የሚችልበት ክስተት ነው። ይሄ የወር አበባ የሚታይበት ደም የሚፈስበት ጊዜ ነው ማለት ነው። then after the menstrual phase there comes ልክ የወር አበባ ካቆመበት ቀን ጀምሮ እስከ ለምሳሌ ሌትስ ሴይ 5ኛ ቀን ላይ ያቆማል ብለን ከ5 እስከ 13ኛው ቀን ድረስ ያለው follicular phase ነው። ኦኬ we were thinking 28 ቀን ያለውን ዑደት ለማየት ስለሆነ እየሞከርን ያለ ነው። so ይሄኛው ምንም የሚሆንበት ነው follicle mature የሚያደርግበት endometrium develop የሚያደርግበት ነው which means ያልዳበሩ እንቁላሎችን የያዘው ከረጢት የሚያድግበት እንዲሁም ደግሞ ማህፀን የሚዳብርበት የማህፀን ግድግዳ የሚዳብርበት ጊዜ ነው። and then there is the ovulation ደግሞ የምንለው ፌዝ አለ። then again the estrogen በፖዚቲቭ ፊድባክ ሉቲናይዚንግ ሆርሞን እንዲከፍ እንዲል የሚያደርጉበትና ሄዶ አእምሮ ጋር ያሉትን ፒቱተሪ ግላንድ ስን በማነቃቃት ሉቲናይዚንግ ሆርሞን የሚጨምርበት እና ከማቹርድ ከሆነው እና ዴቨሎፕድ ከሆነው ፎሎኪል ራፕቸር አድርጎ ማቹርድ የሆነችው ኤግ ሪሊዝ የምትደረግበት ነው ከኦቫሪ ወደ ፋሎፒያን ቲዩብ ማለት ነው፣ ወደ የማህፀን ቱቦ የሚለቀቅበት ፌዝ ነው። and then we have got the luteal phase ማለት ነው። ይሄኛው ደግሞ ፕሮጀስትሮን ዶሚኔት የሚያደርግበት ፌዝ ነው ማለት ነው። ምክንያቱም the follicle ወደ ኮርፐስ ሉቲየም ይቀየራል ራፕቸር ካደረገና እንቁላሉን ከለቀቀ በኋላ then ያ ኮርፐስ ሉቲየም ፕሮጀስትሮን በከፍተኛ መጠን የሚያመነጭበት ጊዜ እንዲሁም ኤስትሮጅንን በተወሰነ መልኩ የሚያመነጭበት ጊዜ ነው። then that progesterone ደግሞ ሄዶ ኢንዶሜትሪየምን ሞር ፕሪፔርድ እንዲሆን ጽንስ ቢመጣ ጽንስ ለኢምፕላንት እንዲደረግበት እና ልጅን በደንብ ማሳደግ እንዲችል ሲክን የሚያደርግበት ሂደትን ነው ማለት ነው። then እንዲጠብቁ ፈርቲላይዜሽን ሀፕን ካላደረገ ዑደቱ መልሶ የት ይመጣል ማለት ነው? menstrual phase ጋር ይመጣል ማለት ነው። እንደ በወር አበባ መልኩ በደም መልክ ያ ተዘጋጅቶ የነበረው የማህፀን ግድግዳ ፈርሶ በቫጃይና በኩል ሲወገድ እያለ this way ዑደቱ ይቀጥላል ይደጋግማል ማለት ነው በየ28 ቀን። now let's look at the inquiry activity 5.6 which is homework activityያችንን እንመልከት። ምን ይላል የመጀመሪያ ጥያቄ how do positive and negative feedbacks control menstrual cycle? የተለያዩ ሆርሞኖች በወር አበባ ዑደት ጊዜ ይመነጫሉና እነሱ ሆርሞኖች ያላቸው አሉታዊና አዎንታዊ ግብረ መልሶች እንዴት አድርገው ነው ይሄንን ዑደት የሚቆጣጠሩት የሚለውን ስንመልስ ከኔጌቲቭ ፊድባክ ወይም ካሉታዊ ግብረ መልስ እና ኤስትሮጅን እና ፕሮጀስትሮን ያላቸው ሆርሞኖች ከፍ ሲሉ ምን ይፈጠራልናል? they stop the pituitary gland from producing too much FSH and luteinizing hormone አይደለ? እነሱ ከፍ ማለት ሄዶ ፒቱተሪ ግላንድ ጋር የሚያስተላልፈው መልእክት ምን ማለት ነው? በቂ ነው የተመረተው እንቁላል ኦሬዲ አለ የተመረተ እንቁላል አለ then follicle stimulating hormone እና luteinizing hormone ከመመረት እንዲቆሙ መልእክት ነው የሚሰጠው። so this way negatively ይቆጣጠራል ማለት ነው አእምሯችን ጋር ያሉትን glands. this prevents too many follicles from developing at once ማለት ነው። ምክንያቱም በየወሩ አንድ ፎሊክል ነው በደም ዶሚናንትሊ ዴቨሎፕ የሚያደርገው ከዛ አንድ እንቁላል ስለሆነ የሚመረተው so በዚህ way ይቆጣጠራሉ። አዎንታዊ ፊድባክ ወይም ፖዚቲቭ ፊድባካቸውን ደግሞ ስናይ just before ovulation a high level of estrogen causes the pituitary gland to release large surge of luteinizing hormone. ልክ ውጻት ከመከሰቱ በፊት ተመርቶ የነበረው በከፍተኛ መጠን ተመርቶ የነበረው ኤስትሮጅን ሄዶ ፒቱተሪ ግላንድ ጋር ምን መልእክት ያስተላልፋል? more luteinizing hormone እንዲመነጭ ያደርጋል። so የluteinizing hormone በከፍተኛ ደረጃ መመንጨቱ ደግሞ
ኦቭሌሽን ሀፕን እንዲያደርግ ያደርጋል ማለት ነው። በዚህ ወይ ፖዚቲቭሊ ኮንትሮል ያደርጋል ይደግፋል ማለት ነው ዑደቱን። this positive feedback triggers ovulation ውጻት እንዲከሰት ያደርጋል። at the same time follicle rupture አድርጎ ውጻት ስለሚከሰትና እንቁላል ስለሚሄድ follicle ደግሞ rupture ያደርጉት follicles ደግሞ ወደ corpus luteum ስለሚሄዱ again progesterone ይመረታል። then የማህፀን ግድግዳም ቲክን የሚሆነው በዚህ ምክንያት ስለሆነ ማለት ነው። so the cycle is controlled by hormone increasing and decreasing each other to keep the process balanced ማለት ነው። so ዑደቱ ላይ ስንመለከት እነዚህ ሆርሞኖች አንዳቸውን መልሰው በግብረ መልስ መልኩ የሚቆጣጠሩበት ሁኔታ ነው ያለው ማለት ነው። ባላንስድ የሆነ ተመጣጣኝ የሆነ ሂደት እንዲኖር። ሁለተኛ የአክቲቪቲ ጥያቄ ምን ይላል? why menstruation period is absent during pregnancy? በእርግዝና ጊዜ ለምንድነው የወር አበባ የሌለው? it's because during pregnancy በእርግዝና ጊዜ the human chorionic gonadotrophin የምንለው ሆርሞን ይመነጫል። ይህ ሆርሞን መመንጨቱ ምንን ኬፕ ያደርገዋል? the corpus luteumን አክቲቭ እንዲሆንና ዲጀነሬት እንዳያደርግ ተበላሽቶ እንዳይሞት ያደርገዋል። ስለዚህ the corpus luteum አለ ማለት ደግሞ it maintains high level of progesterone እና estrogen ሆርሞን በከፍተኛ መጠን ተመንጭተው ይቆያሉ ማለት ነው። እነዚህ ሆርሞንስ ደግሞ ምን ይጠቅማሉ? እንዳልነው the uterus liningን የማህፀን ግድግዳ ወፍሮ ለጽንስ አመቺ ሆኖ እንዲቆይ ያደርጋሉ። and again they stop the FSH እና LH production follicle stimulating hormone እና luteinizing hormone production ናቸው ደግሞ እንዲቆም ስለሚያደርጉ ማለት ነው። so because the lining is maintained ወፍሮ የነበረው ተዘጋጅቶ የነበረው የማህፀን ግድግዳ ባለበት ስለሚቆይ ስለማይፈርስ ሼድ ስለማያደርግ ስለማይገፈፍ menstruation doesn't occur during pregnancy ማለት ነው። የወር አበባ እንዴት እርግዝ ሴት አታይም ማለት ነው። ወይ ደግሞ ደም አይፈሳትም ማለት ነው። already የማህፀን ግድግዳው አመቺ ሆኖ ለጽንስ ስለሚቆይ። ይሄን ሶስተኛ ጥያቄ describe the roles of LH and FSH in cycling menstruation ይላል። የነዚህ ሁለቱ ሆርሞን ሚናቸው ምንድነው በወር አበባ ዑደት ጊዜ? so የዚህን አክቲቪቲ መልስ እንመልስ። FSH or follicle stimulating hormone ተግባሩ ሚናው ምንድነው? stimulate the growth of ovarian follicle ኦቫሪ ውስጥ የምናገኛቸውን ያልዳበሩ እንቁላሎች የሚይዙትን the sacs the folliclesን እንዲያድጉ ማነቃቃት ነው ተግባሩ። and again helps the follicles to produce estrogen የምንለውም ሆርሞን እንደመነጩ መደገፍ ነው ማገዝ ነው ተግባሩ። and the other hormone luteinizing hormone ደግሞ የምንለው ሆርሞን ተግባሩ ምን ማድረግ ነው? it triggers ovulation ውጻት እንዲከናወን ማለትም እንቁላል ማቹርድ የሆነችው ኤግ ከዚህ ከኦቫሪያን ፎሊክሉ ራፕቸር አድርጎ ሪሊዝድ እንዲሆን እንዲለቀቅ ማድረግ ነው። and at the same time helps to form the corpus luteum which produces progesterone ማለት ነው። ከዛ ያ ራፕቸር ያደረገው ፎሊክል ደግሞ ወደ corpus luteum ተቀይሮ ያ corpus luteum ፕሮጀስትሮንን ማመንጨት እንዲችል ማገዝ ነው ማለት ነው። so their main function የሁለቱ ሆርሞንስ እነዚህ ናቸው ማለት ነው። so together FSH and LH regulate follicle development and ovulation and preparation for pregnancy ማለት ነው። እነዚህ ሁለቱ ሆርሞንስ አንድ ላይ በመሆን ነው ፎሊክል እንዲያድግ ከዛ በውስጡ ያደገው ማቹርድ ኤግ እንዲለቀቅ ውጻት እንዲፈጠር ከዛ ደግሞ ያ የተለቀቀው እንቁላል ደግሞ ፈርቲላይዝድ ከሆነ በስፐርም ለእርግዝና የማህፀን ግድግዳን ዝግጁ ማድረግ ነው ማለት ነው ተግባራቸው። አራተኛ ጥያቄ it says list the phases of menstrual cycle ይላል። በmenstrual cycle ጊዜ የምናገኛቸው 4 ክስተቶች አሉ፣ ፌዘስ አሉ፣ ደረጃዎች አሉ። እነሱን ደርድሩ ይለናል። so እንደ ክለሳ ቀደም ብለን እንዳየነው አንደኛው menstrual phase ነው። ይሄ የማህፀን ግድግዳ የሚፈርስበት ሼድ የሚያደርግበት የሚገፈፍበት እና በደም መልክ የሚወገድበት ነው በቫጃይና በኩል። ሁለተኛው ደግሞ ፌዝ is the follicular or pre-ovulatory phase ልንለው እንችላለን። ውጻት ከመከሰቱ በፊት ያለው ክስተት ነው። በዚህ ጊዜ ደግሞ ስሙ እንደሚያመለክተው the follicles grow የሚያደርጉበት estrogen ሆርሞን የሚጨምርበት ፌዝ ነው። then ሶስተኛው we do have the ovulation phase ይሄ ውጻት የሚከሰትበት ነው which means matured የሆነው egg ከፎሊክል ካደገው ፎሊክል ራፕቸር አድርጎ ሪሊዝድ የሚሆንበት የሚለቀቅበት ነው ወደ ማህፀን ቱቦ። አራተኛ ደግሞ we do have the luteal phase which is post ovulatory phase ነው። ይሄ ደግሞ ፕሮጀስትሮን ሜንቴን የሚደረግበት እና the uterus lining ግን በደም ቲክን የሚሆንበት ነው። ይሄ ደግሞ ውጻት ከተከሰተ በኋላ ያለው ፌዝ ነው። ውጻት ከተከሰተ በኋላ ራፕቸር የሆኑት ፎሊክልስ ወደ ኮርፐስ ሉቲየም ይቀየራሉ። ኮርፐስ ሉቲየም ደግሞ በከፍተኛ መጠን ፕሮጀስትሮን በአነስተኛ መጠን ኤስትሮጅንን ስለሚያመነጭ ያ የመነጩት ፕሮጀስትሮን እና ኤስትሮጅን የማህፀን ግድግዳን ለልጅ ለመያዝ ቲክን የሚሆንበት ዝግጁ የሚያደርጉበት ፌዝ ነው ብለናል። ሶ ይሄ ፌዝ በኋላ ጽንሰት ካልተፈጠረ ድጋሚ የማህፀን ግድግዳ ሲፈርስ በደም ፍሰት ሲወገድ
ማንስትራል ፌዝ ውስጥ ይገባል ማለት ነው። እያለ the phase ሪፒት የሚያደርግበት ሁኔታ ነው ያለው ማለት ነው። ማንስትራል ሳይክል ዑደቱ ይህንን ነው የሚመስለው ብለን አይተናል። አምስተኛ ጥያቄ explain the difference between menarche and menopause in menstrual cycles። የወር አበባ አንድ ሴት ማየት ስትጀምር ሜናርኪ እንለዋለን ጅምራት። ሜኖፖዝ ደግሞ የወር አበባ ማየት ስታቆም ነው። የሁለቱ ልዩነት ምንድን ነው የሚለውን ስናይ የሜናርኪ ማለት it's the first menstrual cycle in female's life። አንዲት ሴት ለመጀመሪያ ጊዜ የወር አበባ የምታይበትን ክስተት ነው ሜናርኪ የምንለው። marks the beginning of reproductive age ማለት ነው። usually around 11 to 14 years ነው። ይሄ ምንን ያመለክታል? አንድ ሴት ልጅ መውለድ የምትችልበትን ጊዜ ነው የሚያመለክተው ማለት ነው። የዛ ጊዜ መጀመሪያው ነው ማለት ነው። usually አንድ ሴት ልጅ ከ11 እስከ 14 ዓመት ባለው እድሜ ገደቦች ውስጥ ሜናርኪ ሊከሰት ይችላል። የመጀመሪያ የወር አበባዋን ልታይ ትችላለች። ሜኖፖዝ is the permanent end of menstrual cycle ነው። እንዴት ሴት ስታርጥ ማለት ነው፣ ወይም የወር አበባ ማየት ስታቆም ነው። ይሄ ደግሞ ምንን ማርክ ያደርጋል? it marks the end of reproductive age ነው። እንዲህ ልጅ መራባት የምትችልበት የእድሜ ማብቂያውን ያመለክትልናል ማለት ነው። usually ከ45 እስከ 55 እድሜ ገደብ ላይ ይቆማል ማለት ነው። usually ከ55 እድሜ በኋላ እንዴት ሴት ልጅ የወር አበባ ማየት ስለምታቆም ማለት ነው። ያ ዑደቱ አይኖርም፣ እንቁላል አይለቀቅም ማለት ነው። so it's caused by decreased ovarian hormone production። በተጨማሪም እነዚህ ያየናቸው ቀደም ላይ ያየናቸው የሆርሞንስ ኦቫሪያን ሆርሞንስ የሚመረቱበትም ሁኔታ ስለሚቀንስ ማለት ነው ይሄ ሜኖፖዝ የሚከሰተው። okay so 5.22 ስንመለከት again ሰፋ አድርጎ ቀደም ስላየናቸው የግብረ መልስ ሆርሞኖቹ በግብረ መልስ መልኩ እንዴት አድርገው የወር አበባ ዑደትን እንደሚቆጣጠሩ ነው የሚያብራራልን። so let's see more in detail. so what's feedback in menstrual cycle የሚለውን ከማየታችን በፊት feedback mechanism ምንድን ነው የሚለውን ነገር ስናይ it's a physiological regulation system in the body that works to return the body to its normal internal state commonly known as homeostasis። በተፈጥሮ የምናገኘው ዘዴ ነው። ሜንቴን ለማድረግ የውስጣዊ የሰውነት ሁኔታችንን ወደ ነበረበት ሁኔታ ለመመለስ የምንጠቀምበት ዘዴን ነው። okay it's a physiological የሆነ regulation system ነው። ሰውነታችን ራሱን በራሱ የሚቆጣጠርበት ነገሮች ባላንስድ እንዲሆኑ የሚቆጣጠርበት ዘዴን ነው ማለት ነው this feedback mechanism የምንለው። so positive feedback የምንለው ወይም ደግሞ አዎንታዊ feedback የምንለው ምንድነው? it's the process ሂደት ነው in which the end products of an action cause more of that action to occur in a feedback loop። የአንድ ነገር መመረት ዞሮ ሄዶ የሌላን ነገር መመረት የሚደግፍ ሲሆን ሞር ሌላኛው ንጥረ ፈሳሽ እንዲመረት የሚደግፍ ሲሆን ያንን አዎንታዊ ፊድባክ እንለዋለን። so specifically during the menstrual cycle ከሚከሰቱ this positive feedback-ዎች አንዱ example is during the ovulation week ነው። okay ውጻት በሚከሰትበት ሳምንት ወይም ደግሞ ጊዜ ነው። it's a period from day 12 to 14 during when estrogen stimulates the hypothalamus of the brain። okay በውጻት ጊዜ የተመረቶ የነበረው ኤስትሮጅን ሆርሞን ሄዶ አእምሮ ጋር የምናገኘው hypothalamus of the brain ሄዶ ያነቃቃውና ምንን ያመርታል? gonadotropin hormone releasing hormone ያመነጫል። so this gonadotropin hormone የምንላቸው ደግሞ the luteinizing hormone እና follicle stimulating hormones ናቸው። እነዚህ ሆርሞንስ ደግሞ ያመነጨው ማን ነው? the pituitary gland ነው። okay so the hypothalamus በኤስትሮጅን stimulated ሲሆን gonadotropin releasing hormone ይመነጫል። ይሄ ሆርሞን ደግሞ ሄዶ ማንን ስቲሙሌት የሚያደርገው? the anterior pituitary gland ስቲሙሌት ያደርጋል፣ ያነቃቃል። the anterior pituitary gland ደግሞ luteinizing hormone እና follicle stimulating hormone እንዲመነጩ ያደርጋል ማለት ነው። this way እንዴት የኤስትሮጅን መመረት ሄዶ ፖዚቲቭሊ ሌሎች ሞር ሆርሞንስ እንዲመረቱ ተጽዕኖ እንደሚያደርግ ማየት እንችላለን። እንግዲህ እንደምናውቀው ሆርሞንስ ምንድናቸው? ንጥረ ፈሳሾች ምንድናቸው ካልን these are chemical messengers አይደለ? ኬሚካዊ የሆኑ መልእክተኞች ናቸው that coordinate different body functions by carrying messages። የተለያዩ በሰውነታችን የሚከናወኑ ተግባራትን የሚያስተባብሩ መልእክተኞች ናቸው። ግን ንጥረ ፈሳሾች ማለት so መልእክት ደግሞ ተሸክመው የሚጓጓዙት through our blood በደማችን ውስጥ ነው ወደ ተለያዩ ኦርጋኖቻችን
ጡንቻዎቻችን our muscles and other tissues እንዲሁም የተለያዩ ህብረ ህዋሳቶቻችን ጋር በመሄድ መልእክትን የሚላላኩ ኬሚካል ሜሰንጀርስ ናቸው ሆርሞንስ ወይም ንጥረ ፈሳሽ የምንላቸው። so during the menstrual cycle ደግሞ የሚመነጩትን ሆርሞንስ one by one ስናይ እንደ ክለሳም ነው የተረጋጋሙ ሀሳቦች ይኖራሉ በደንብ ክሊር እንዲሆንልን እንዲገባን ያግዘናል። so አንደኛው የምናየው ሆርሞን is the luteinizing hormone ነው። so it's a gonadotrophic hormone for regulating the function of the testes in men and ovaries in women። እነዚህ gonadotrophic ሆርሞን ናቸው። luteinizing hormone የምንለው ንጥረ ፈሳሽ ተግባሩ ምንም መቆጣጠር ነው የወንድ የዘር ፍሬን መቆጣጠር ነው ተስተስን እንዲሁም ደግሞ የእንቁላል እጢ እንቁልጢን ደግሞ በሴቶች ውስጥ መቆጣጠር ነው ማለት ነው ተግባሩ። ኦኬ ወንዶች ላይ ስንመለከት in men it stimulates cells in the testes to produce testosterone to support sperm production። በወንድ የዘር ፍሬ ውስጥ የሚገኙትን ህዋሳት ያነቃቃና this luteinizing hormone more testosterone እንዲመነጭ ያደርጋል ማለት ነው። ቴስቶስትሮን የምንለው ሆርሞን እንዲመነጭ ያደርጋል ማለት ነው። so ይሄ ቴስቶስትሮን ደግሞ ምንድነው ተግባሩ ስፐርም ፕሮዲዩስ እንዲደረግ ሰፖርት ማድረግ ነው መደገፍ ነው ተግባሩ። በሌላኛው መልኩ ደግሞ in women በሴቶች ደግሞ it carries out different role in two halves of the menstrual cycle። ከአራቱ ፌዝስ ሁለቱ ፌዝስ ላይ የራሱ የሆነ ሚና አለው። ከመጀመሪያው እና ሁለተኛው of the cycle ላይ the follicular phase እና the luteal phase ላይ ነው የራሱ የሆነ ሚና ያለው። so the መጀመሪያው ከአንድ እስከ ሁለት ሳምንቶች of the cycle የዑደቱ የመጀመሪያ እና ሁለተኛ ሳምንት ላይ ምን ያደርጋል the hormone stimulates the ovarian follicle ልክ follicle stimulating hormone እንደሚመረተው ሁላ the luteinizing hormoneም ስለሚመረት ሄዶ the ovarian follicle ጋር follicles እንዲያድጉ ዴቨሎፕ እንዲያደርጉ ያደርጋል እና they help produce እንዲያደርግ the female sex hormone estradiol የምንለውን sex hormone a form of estrogen እንዲያመነጭ ያግዛል ማለት ነው። so አንደኛው ተግባሩ ሮሉ ይሄ ነው። ከዛ ቀጥሎ በኦቭሌሽን ፌዝ ላይም እንዲሁ around the day 14 of the cycle የluteinizing hormone level ከፍ ማለቱ ovarian follicle rupture አድርጎ በውስጡ ማቹርድ የነበሩት eggs released እንዲሆኑ the release of mature oocytes or the eggs released እንዲሆኑና ovulation happen እንዲያደርግ አንድ ሌላኛውን ሚና ይጫወታል። and thirdly during the luteal phase for the remainder of the cycle week 3 or to 4 ከሶስተኛው እስከ አራተኛው ሳምንት ላይ ደግሞ ምን happen ያደርጋል the remnant of the ovarian follicle forms a corpus luteum አይደለ follicle rupture ካደረገ በኋላ the follicle rupture ያደረገው follicle ወደ corpus luteumነት ይቀየራል። this corpus luteum ደግሞ is the one progesterone hormone produce የሚያደርገው አይደለ required to support the early stage of pregnancy የፕሮጀስትሮን ሆርሞን መመረት ነው እርግዝና ማህፀን ግድግዳ አመቺና ዝግጁ እንዲሆን የሚያደርገው። so the luteinizing hormone during the follicular phase the ovulation phase እና the luteal phase የራሱ የሆነ ሚና አለው ማለት ነው። one more thing እንደ ኖት ልንወስደው የምንችለው ምንድነው the rise of level of luteinizing hormone is negative feedback and too much luteinizing hormone is an indicator of infertility። የluteinizing hormone ከፍ ማለት it's as a negative feedback ምክንያቱም luteinizing hormone ከፍ ሲል after ovulation the corpus luteum form ያደርግና the progesterone level ከፍ ይላል then this progesterone ሄዶ አምሮ hypothalamus እና pituitary ጋር further luteinizing hormone እና FSH hormone secreted እንዳይሆኑ suppress ያደርጋል ያስቆማል። so ዞሮ በግብረ መልስ መልኩ ይቆጣጠራል ማለት ነው። there is a feedback negatively ሄዶ so this is one and again too much LH ኖሯል ማለት ወይም ደግሞ ከመጠን ያለፈ luteinizing hormone ተመርቷል ማለት this hormone is the one that tells the ovary egg and release እንዲያደርግ ስለዚህ the LH spike ካደረገ ማለት ከመጠን በላይ ወጣ ማለት በተገቢው ሰዓት እንቁላል አይለቀቅም ማለት ነው። properly released አይደረግም ማለት ነው the ovary confused ስለሚሆን ማለት ነው። so if there is no ደግሞ ovulation ወይም ምጽአት ከሌለ እርግዝና ስለማይከሰት እና ልጅ ስለማይፈጠር ማለት ነው infertility indicator ነው የምንለው በዚህ ምክንያት ነው። so this way we could see the function and the roles of luteinizing hormone
ሌላኛው የምናየው ሆርሞን is the follicle stimulating hormone ነው። it's a hormone that plays a role in sexual development, reproduction and affects ovaries and testicle። ይህም ሌላኛው FSH ሆርሞን ንጥረ ፈሳሽ የራሱ የሆነ ሚና አለው በመራቢያ አካላት ላይ የራሱ የሆነ ተጽዕኖ የሚያሳድር በሴቶች ኦቫሪ ላይ እና በቴስቲክልስ ላይም እንዲሁም በወንድ የዘር ፍሬ ላይም ተጽዕኖ የሚያሳድር ሆርሞን ነው። so in women's ሴቶች ላይ ስናይ these women are born with all eggs and the ovarian reserve consists of 1 to 2 million eggs at birth። እንደ ሴት ልጅ ስትወለድ ከ1 እስከ 2 ሚሊዮን እንቁላሎች ይዛ ነው የምትወለደው of which around 400,000 eggs reach puberty። ከነዚህ ከ2 ሚሊዮን እንቁላል በጉርምስና እድሜ ላይ የሚደርሱት 400,000 እንቁላሎች ብቻ ናቸው። then ከነዚህ ከ400,000 እንቁላሎች ደግሞ 400 እንቁላሎች ብቻ ናቸው ማለት ነው ማቹርድ የሚሆኑት እና ኦቭሌት የሚያደርጉት throughout our reproductive years። በእኛ በሴቶች ልጅ በመውለጃ ዘመናችን ጊዜ እነዚህ 400 እንቁላሎች ናቸው ማለት ነው በውጻት መልክ የሚለቀቁት። ሶ ማወቅ ያለብን ነገር አንድ ሴት ልጅ ከተወለደች በኋላ አዲስ እንቁላል ፎርም አታረቅም እንዳልነው oogenesis before birth ነው የሚጀምረው ከዛ በኋላ ነው አሬስት አድርጎ የሚቀጥለው ብለን የለ ሶ ኖርማሊ ከተወለድን በኋላ ልክ እንደ ወንድ ልጆች ስፐርም ሴል በየጊዜው እንደሚያመርቱት እንቁላል አይመረትም በህይወት ዘመናችን ሊኖረን የሚችሉትን እንቁላል ብቻ ይዘን ነው የምንወለደው ማለት ነው እኛ ሴቶች። so menstrual cycle ጋር ስንመለስ the brain releases the hormone at the beginning of each cycle to stimulate ovaries to grow follicles and eggs for ovulation አይደለ መጀመሪያ ላይ at the beginning of the menstrual cycle part of our brain the hypothalamus gonadotropin hormone ያመነጫል so gonadotropin hormone ደግሞ ሄዶ anterior pituitary gland stimulate ያደርገዋል then FSH እና LH ይመረታሉ አይደለ አንደኛው is the follicle stimulating hormone then እሱ it stimulates the ovaries በውስጣቸው ያለውን follicle grow እንዲያደርግ then ያድጋል ከዛ ካደገ በኋላ ውጻት በኦቭዩሌሽን ፌዝ ጊዜ እንቁላል ይለቀቃል አይደለ ከተለቀቀ በኋላ the corpus luteum ነት ይቀየራል the ruptured follicle አለን ያ corpus luteum progesterone ያመርታል and the progesterone maintains the uterine lining or thickness of the uterus wall። የተለቀቀው ደግሞ progesterone ኤምብሪዮ ወይም ጽንሰት ላይ ኢምፕላንት መደረግ እንዲችል ያወፍረዋል ዝግጁ ያደርገዋል ማለት ነው። okay so it makes it the uterus wall lesser እንዲሆን ያደርገዋል ማለት ነው እርግዝና ከተፈጠረ አመቺ እንዲሆን ያደርገዋል። so the rise of FSH stimulates the growth of follicle ቀደም ብለን እንዳልነው in the ovary and produces the increasing amount of estradiol and reduces the release of gonadotropin hormone as a negative feedback። ከዚህ ጋርም ተያይዞ እያደጉ ያሉት follicle the estradiol የምንለውን የኤስትሮጅን አይነት ሆርሞን ያመነጫል ያ ሆርሞን አገን ሄዶ አእምሮ ጋር ያሉትን ሃይፖታላመስን እና ፒቱይተሪ ግላንድን ለአፌክት ያደርጋል ማለት ነው። ሄዶ ሃይፖታላመስን ጎናዶትሮፊን ሆርሞንን እንዳያመነጭ ስለሚያደርገው በቂ ነው የሚለው መልእክት ስለሚያደርስ አገን ሉቲናይዚንግ ሆርሞን በተዛዋሪ መልኩ እንዲሁም ደግሞ FSH ሆርሞን መመረታቸው ይቆማል ማለት ነው as a negative feedback። so the FSH ተመነጨ ሄዶ ፎሊክልስ ላይ አፌክት አደረገ ፎሊክልስ ደግሞ the estrogen ሆርሞን ማመንጨት ቻሉ ኤስትሮጅን ደግሞ ተመልሶ ሄዶ በግብረ መልስ FSH ምርት እንዲቆም መመረት እንዲያቆም ሬዲዩስ ሊያደርግ ይችላል ተጽዕኖ ሊያደርግ ይችላል ማለት ነው። ስለዚህ በዚህ ወይ በኔጌቲቭ ፊድባክ መቆጣጠር ይቻላል ማለት ነው። ስለዚህ one of the role is this the FSH role ይሄ ነው። so again እዚህ ጋር የተደገመ ሐሳብ አለ during each menstrual cycle there's a rise in FSH secretion የfollicle stimulating hormone በደንብ ሲመነጭ during the follicular phase ማለት ነው in the first half of the cycle which is the follicular phase this stimulates the follicular growth in the ovary leading to ovulation አይደለ በኦቫሪ ውስጥ የምናገኛቸው ፎሊክልስ ያድጋሉ እዛ ውስጥ the follicles ደግሞ ያሉ secondary oocytes ovulate በኦቭሌሽን ወይም በውጻት ሂደት ይለቀቃሉ ወደ fallopian tube again ምን ብለናል the ruptured follicle forms a corpus luteum ተቀደው የለቀቁት እንቁላሉን የለቀቁት follicles ወደ corpus luteum ነት ይቀየራሉ this corpus luteum ደግሞ produces high level of progesterone okay during the luteal phase ማለት ነው
and at the end of the cycle ከዛ የሳይክሉ መጨረሻ ላይ this corpus luteum breaks ያደርጋል እርግዝና ካልተፈጠረ then እሱ breaks ያደርግ the progesterone production ይቀንሳል የፕሮጀስትሮን ሆርሞን መመረቱ ይቀንሳል then the next menstrual cycle ደግሞ begin ያደርጋል ማለት ነው okay ይቀንሳል then there will be a menstruation ደም ፍሰት ይኖራል ከዛ እያለ እንደ አዲስ ደግሞ the menstrual cycle ይጀምራል ማለት ነው as the follicle stimulating hormone level ደግሞ ራይዝ ስለሚያደርግ the cycle again ዑደቱ ይጀምራል ማለት ነው so this way ነው ማለት ነው the follicle stimulating hormone ያለው role ወይ ሚና in the menstrual cycle so again this negative feedback ምን ይከሰታል በአዎንታዊ ግብረ መልስ ጊዜ the mechanism of the biochemical pathway turns off the egg fails of fertilization okay የተረጋጋችው እንቁላል ጽንሰት ካልተፈጠረ corpus luteum ወዳ ያረጋል ዲጀነሬት ያረጋል ይሞታል corpus luteum ከሞተ ደግሞ progesterone level drop ያረጋል ይወርዳል በዚህ የተነሳ the uterine lining ሼድ ማድረግ ይጀምራል break ያደርግና then the woman will have the period or menstruation ማለት ነው then የወር አበባ ታያለሽ ማለት ነው ያቺ ሴት the positive feedback ደግሞ አዎንታዊ የሆነው feedback ደግሞ ምንድነው የሚያመራው ovulation happen እንዲያደርግና the negative feedback leads to menstruation ነው ማለት ነው so all in all አዎንታዊ የሆነ feedback ውጻት እንዲከሰት ነው የሚያደርጉት የኔጌቲቭ feedback ደግሞ ፕሮሰሱ ሂደቱ ደግሞ menstruation ወይም የወር አበባ እንዲከሰት ነው ማለት ነው የሚያደርጉት የሚለውን ማየት እንችላለን so from figure 5.13 we could see both the positive and the negative feedbacks schema of the menstrual cycle ማለት ነው እዚህ positive feedback ovulation lead እንደሚያደርግ the negative feedback ደግሞ again the menstruation lead እንደሚያደርግ ከዚህ ምስል መረዳት እንችላለን so all in all there are 4 phases of the menstrual cycle the two main phases ደግሞ the follicular and luteal phases በዚህ ማየት እንችላለን ማለት ነው we do have the follicular phase then the ovulation ይኖራል ovulation በኋላ luteal phase ይኖራል ከዛ menstruation happen ያደርጋል የሚለውን ከዚህ ምስል መረዳት እንችላለን ማለት ነው እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበረ ስለ ጋሜቶጀነሲስ የወንድና የሴት የመራቢያ ህዋሳት እንዴት እንደሚፈጠሩ እንዲሁም ደግሞ ስለ menstrual cycle ስለ ሴት ልጅ የወር አበባ ዑደት በደንብ አድርጋችሁ እንደተረዳችሁ ተስፋ አደርጋለሁ የሳቋማ ቴሌግራም ቻናላችንን ጆይን ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ ጥያቄዎች አስተያየቶች ካላችሁ እዛ ላይ ጻፉልን በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ